ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ ወቅቱን የጠበቀ የጾም አማራጭ የዱባ ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ ለማየት ሞክሩ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። የትም እንዳትሄዱ ተከታተሉኝ። የሚያስፈልጉኝን ግብአቶች አዘጋጅቻለሁኝ። እዚህ ጋር እንደምትመለከቱት ድስት ጥጃለሁ። ሽንኩርት በደቃቁ ከተፌ አዘጋጅቻለሁኝ። ሽንኩርቴን ጨምራለሁ። ሽንኩርቴን ዘይት ሳልጨምር ትንሽ የተወሰነ 1-2 ደቂቃ የሚሆን ያው ሽንኩርት በባህሪው ውሃ ስላለው ስለዚህ ውሃውን መጠጥ እስከሚያደርገው ዘይት ከመጨመሬ በፊት እንደዚህ አቁላለዋለሁ። ውሃውን መጠጥ ካደረገልኝ በኋላ ዘይት ጨምራለሁ። እጅግ በጣም ቆንጆ የሆነ የስጋ ወጥን የሚያስንቅ የዱባ ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። አሁን ውሃው እንደዚህ መጠጥ ስላደረገልኝ ዘይት ጨምራለሁ። ቆንጆ የሆነ አሰራር ነው። ሁላችሁም እንደዚህ በቤታችሁ ሰርታችሁ ሞክሩት። ዘይት ጨምሬያለሁ። ዘይቴ እንደዚህ ከጨመርኩኝ በኋላ በደንብ አድርጌ በዘይቱ ጥብስ አድርገዋለሁ። ሽንኩርቱ ለምን መጨረሻ ላይ ፍጥጥ እንዳይልብኝ በደንብ አድርጌ በዘይቱ ካበሰልኩትኝ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ነው የምጨምረው። ቆንጆ የሆነ አሰራር ነው። 1 ማንኪያ እንደምትመለከቱት ነጭ ሽንኩርትና ዝንጅብል ጨምሬበታለሁ። አብሬ እንደዚህ በደንብ አድርጌ እንትንለዋለሁ አቁላለዋለሁ። በደንብ ካቁላላሁትኝ በኋላ ቲማቲም አዘጋጅቻለሁ። ቲማቲሜን ጨምራለሁ። ስከትፍ ወይንም ደግሞ የከተፏቸውን ግብአቶች ያላሳየኋችሁ ጊዜ ለመጠቀም ቪዲዮም ደግሞ እንዳይረዝም ስለፈለኩ ነው። በደንብ እንደዚህ ካቁላላሁትኝ በኋላ ቲማቲም ጨምሬያለሁ። እኔ ቲማቲሙን በካሮት መፈቅፈቂያ ነው የፈቀፈኩትኝ። መክተፍም እንችላለን፣ ግን ቀድምም እንዳልኳችሁ ጊዜ ሳይኖረን ሲቀር ጊዜ ለመቆጠብ ያክል እንደዚህ በካሮት መፈቅፈቂያው ሲፈቀፈቅ ተሎ እንትን ይላል፣ ተሎ ይበስላል። ለዛ ነው። በዚህ መልኩ በደንብ አድርጌ አቁላልቸዋለሁ። እዚህ ጋር ደግሞ የተለያዩ ቅመማ ቅመሞችን አዘጋጅቻለሁ። እነሱን ጨምርበታለሁኝ። እጅግ በጣም ቆንጆ የሆነ አዘገጃጀት ነው። እዚህ ጋር ካሬ፣ ከሞን፣ በርበሬ፣ ብላክ ፔፐር አድርጌ አዘጋጅቼ ነበረ። እሱን ጨምሬበታለሁ። ይህንን ከጨመርኩኝ በኋላ በደንብ አድርጌ እንትን እለዋለሁ፣ አቁላለዋለሁ። ይኸው ሙሉ አሰራሩን አይደለም እንትን ያልኳችሁ ያሳያችሁ ቤተሰብ፣ ለምን ቪዲዮ በጣም እንትን እንዳይል አሰልች እንዳይሆን ለዛ ነው እንጂ ከካሜራ ጀርባ በጣም ነው ያቁላላሁትኝ። ይኸው በዚህ መልኩ ሽንኩርቱም እንደዚህ ፍጥጥ ያለ ነገር የለውም። እዚህ ጋር ደግሞ የታሸገው ቲማቲም ወይንም ደግሞ የቲማቲም ሳልሳ የሚሉትን 2 የሾርባ ማንኪያ ጨምሬበታለሁ። ለምን እኔ ይህንን ቪዲዮ በሰራው ሰዓት በርበሬ እንዳጋጣሚ ሆኖ በርበሬ ያቃጥል ነበረና ለዛ ነው። ይሄ ግን የቲማቲም እንትኑ ሳልሳው አንደኛ ነገር ቀላ እንዲልም ያደርገዋል። በርበሬውም የሚያቃጥል ከሆነ የሚያቃጥለውን ያጠፋዋል። ስለዚህ እሱን ጨምሬያለሁ ማለት ነው ቤተሰብ። ከለሩም እንደምትመለከቱት እጅግ በጣም ቆንጆ የሆነ ከለር ነው። በዚህ መልኩ አቁላልቸዋለሁ። እዚህ ጋር ዱባ ነው የጨመርኩትኝ። ዱቤ እንደዚህ በዚህ መልኩ ከተፌ አጥቤ አዘጋጅቼ ነበር፣ እሱን ጨምሬያለሁ። ከዚህም ያነሰ አድርገን በጣም ትንሽ አድርገን መክተፍ እንችላለን። እንደዚህም ደግሞ መክተፍ ይቻላል። ይሄ የኛ የራሳችን ፍላጎት ስለሆነ
እንደዚህ እንትን ካልኩኝ በኋላ ትንሽ ከቁሌቱ ጋር የተወሰነ ጥብስ አድርገዋለሁ። ከዛ ጎን ያፈላሁት ውሃ አለ እሱን ጠብ እያደረኩኝ የተወሰነ ከቁሌቱ ጋር አብሬ አቁላለዋለሁ። ቆንጆ የሆነ የስጋ ወጥን የሚያስንቅ የዱባ ወጥ አሰራር ነው። እንደዚህ በደንብ አድርጌ ካቁላላሁትኝ በኋላ ከቁሌቱ ጋር ውሃ ነው የምጨምረው። እኔ ውሃ ብዙም አልጨመርኩበትም። ይሄ የየራሳችን ፍላጎታችን ነው። ቀጠን እንዲል ከፈለግን በርከት አድርገን ውሃ መጨመር እንችላለን። ቀጠን እንዲል ወይንም ደግሞ በጣም መረቅ እንዲኖረው ካልፈለግንም አነስ አድርገን መጨመር እንችላለን። እኔ ብዙም እንትን እንዲል ውሃ እንዲኖረው ስላልፈለግኩኝ ብዙም ውሃ አልጨመርኩበትም። ቤተሰብ የተወሰነ የጨመርኩበትኝ። እንደዚህ ውሃዬን ከጨመርኩኝ በኋላ ሲንተከተክ ደግሞ ተመልሼ እመጣለሁ። ቤተሰብ የትም እንዳትሄዱ ተከታተሉኝ። እዚህ ጋር እንግዲህ ሳማስል እንትን አለብኝ ማለት ነው። ወጡ ከጋዙ ላይ ጠብ አለብኝ። ይኸው በዚህ መልኩ እንትን እያለን ነው እየበሰልን ነው። እዚህ ጋር ጨው ጨምሬያለሁ። ጨው እንግዲህ እንደዚህ ሲጨመር የበዛ ይመስላል እንጂ እንደውም መጨረሻ ላይ ስንበላ ጨምሬበታለሁ። የሚገርማችሁ ነገር ጨውን ከጨመርኩ በኋላ እንደዚህ ቀላቅለዋለሁ። እንኳን በልታችሁት ሽታው ራሱ እንዴት ህውክ እንደሚያደርጋችሁ አትጠይቁኝ። እጅግ በጣም ቆንጆ የሆነ የዱባ ወጥ አሰራር ነው። እንዲህ ቸክቸክ ብላለች። አሁን ይህንን ደግሞ ሳል አድርጌ ተመልሼ እመጣለሁ። ይኸው ቤተሰብ ይህንን ይመስላል። እንደዚህ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። እጅግ በጣም ቆንጆ የሆነ የዱባ ወጥ አሰራር ነው። ቅድም መግቢያ ላይ ብያችኋለሁ። እኔ በጣም ውሃ እንዲኖረው ስላልፈለግኩ ነው። ውሃ በርከት አድርጋችሁ መጨመር ትችላላችሁ። እኔ ግን እንደዚህ እንዲሆን ስለፈለግኩኝ ነው። እጅግ በጣም ቆንጆ የሆነ ጣት የሚያስቆረጥም የዱባ ወጥ አሰራር ነው። አሁን ደግሞ ወቅቱ ጾም ነው። ስለዚህ በጾም ወቅት እንደዚህ አድርገን መመገብ እንችላለን። በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለሁ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልን።